ሁላችንም በጌታ በኢየሱስ ክርስቶስም ሰላም ማለት እንወዳለን። የቤተክርስቲያናችን ምዕመናን፣ አገልጋዮች እንዲሁም መሪዎች በተጨማሪም የኢትዮጵያ ወንጌላውያን ቤተክርስቲያናት ውስጥ የምትገለገሉ ምዕመናን በሙሉ የጌታ ጸጋና ሰላም ይብዛላችሁ ማለት እንወዳለን። በአጠገቤ የቤተክርስቲያናችን ምክትል ፕሬዝዳንት አቶ ዳንኤል እንደዚሁም የቤተክርስቲያናችን ዋና ጸሐፊ ዶክተር ስምዖን ይገኛሉ። በፊታችሁ የቀረብንበት ምክንያት በቤተክርስቲያናችን እምነት መሰረት በዚህ ሰዓት ወቅታዊ የሆነ ባስቸገረ ጉዳይ ላይ አጠር ያለ መግለጫ ለመስጠት ነው። ይኸውም የሐሰት ትምህርትና ልምምድ በሀገራችን ላይ እጅግ በመስፋፋቱ ምዕመናንን እየጎዳ ስላለና በተለይም ወጣቶችን ሌሎችንም ሰዎች ከእውነተኛው ትምህርት እንዲያፈነግጡ በማድረግ እጅግ ከፍተኛ ችግር እያስከተለ በመሆኑ የቤተክርስቲያናችን አገር አቀፍ ቦርድ በዚህ ጉዳይ ላይ ተወያይቶ ተከታታይ እርምጃዎች እንዲወሰዱ፣ ተከታታይ ትምህርቶች በተለያየ መንገድ ለሕዝቡ እንዲቀርቡ መመሪያ በመስጠቱ ያንን ለማስጀመር ያክል ነው። አጠር ያለ መግለጫ ለመስጠት በፊታቸው የቀረብ ነው። በተለይም በዚህ ሰዓት አንድ አስተማሪ ከውጭ ሀገር በመጋበዝ እዚህ አሁን እያስቸገረን ባለው ነገር ላይ ተጨማሪ ችግር ሊያመጣ እንደሚችል በመገንዘባችን ቦርዱ የተወያየበትን እንደዚሁም አቅጣጫ የሰጠበትን ነገር ወደ ምዕመናን የሚደርስበትን መንገድ አጠር ያለ መግለጫ በፊታችሁ እናቀርባለን። በወቅታዊ ርዕሰ ጉዳይ ከኢትዮጵያ ቃለ ሕይወት ቤተክርስቲያን የተሰጠ መግለጫ። በኢትዮጵያ ቃለ ሕይወት ቤተክርስቲያን የዕቅበተ እምነት ክፍል ተዘጋጅቶ በብሔራዊ ቦርድ የጸደቀ መጽሐፍ ቅዱስ እውነትና ትክክለኛ የእግዚአብሔር ቃል መሆኑን ለምናምን ክርስቲያኖች የሐሰት አስተምህሮ ወይም የሐሰተኛ ነቢያት ጉዳይ ብዙም እንግዳ ነገር አይደለም። የሐሰተኛ ነቢያት ጉዳይ ቀድሞም የነበረ ቢሆንም በአሁኑ ወቅት በዓለማችን እንዲሁም በአገራችን እየጨመረ መጥቷል። በቃሉ ስር ያልሰደዱትንና በተለያዩ ዓለማዊ ፍላጎቶች አእምሯቸው የተያዙትን ወገኖች በመጠቀም ቤተ ክርስቲያንን በመገዳደር ላይ ይገኛሉ። የዚህ ጽሑፍ ዓላማ በቀጣዩ መጋቢት ወር ወደ ኢትዮጵያ እንዲመጣ ግብዣ የቀረበለትን ሐሰተኛውን ግለሰብ ቤኒሂንን ይመለከታል። ለዚህ አቀባበል ቅድመ ዝግጅቶች እየተደረጉ እንዳሉ ስለተነገረ ግለሰቡ ወደ አገራችን መጥቶ እንዲያስተምር ዕድል መሰጠቱ ሊያመጣ የሚችለውን ጉዳት በማስገንዘብ ሕዝባችንን ለማስጠንቀቅ ይህንን አጭር መረጃ ማቅረብ አስፈላጊ ሆኖ ተገኝቷል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የቤኒሂንን ወደ ኢትዮጵያ መጥቶ ማገልገል የምትቃወምባቸው ምክንያቶች በዚህ አጭር መግለጫ የቀረቡ ሲሆን የግለሰቡ አስተምህሮ ከመጽሐፍ ቅዱስ እውነት ጋር እንዴት እንደሚጋጭ በሌላ ጽሑፍ በማስረጃ አስደግፈን በዝርዝር የምናቀርብ መሆኑን መግለጽ እንወዳለን። የቤኒሂን ስሁት አስተምህሮችና ልምምዶች። አንደኛ፣ ቤኒሂን የብልጽግናና የጤና ወንጌል ሰባኪ እንዲሁም የእምነት እንቅስቃሴዎች አራማጅ ነው። ቤኒሂንና መሰሎቹ የሚያስተምሩት የብልጽግና ወንጌል የሚያተኩረው በሀብትና ጤና ወንጌል ወይም ስብከት ላይ ሲሆን በዋናነት የክርስቶስ የመስቀል ሥራ ለእኛ ቁሳዊ ብልጽግናና ሥጋዊ ጤንነት ነው የሚል ገንዘብ ተኮር ስሁት አስተምህሮና ልምምድ ነው። የብልጽግና ወንጌል አስተማሪዎች ትኩረታቸው ገንዘብና ጤና ላይ ስለሆነ በክርስቶስ ሞትና ትንሣኤ ስለተገኘው ድነትና የኃጢአት ይቅርታ ያም የሚጠይቀውን የጽድቅ ኑሮ አይሰብኩም። ቤኒሂንን ጨምሮ አብዛኛዎቹ የዚህ እንቅስቃሴ አራማጆች መጽሐፍ ቅዱስን አጣመው የሚተረጉሙ፣ የእግዚአብሔርን የጸጋ ወንጌል የሚያንኳስሱ፣ መጽሐፍ ቅዱሳዊውን የመስጠት ትምህርት አጣመው በማቅረብ ለራሳቸው ሀብትና ብልጽግና ለማግኘት ሲሉ ሕዝቡን የሚዘርፉ፣ የሚበዘብዙና የሚያታልሉ ናቸው። በዚህ ስብከታቸውና አስተምሯቸውም ዋነኞቹ ተጠቃሚዎች እነርሱ እንጂ የሚያገለግሉት ሕዝብ አይደለም። የብልጽግና ወንጌል
የአካል ጤናና የቁሳዊ ነገር በረከት ለአማኞች የተሰጠ ነገር ነው። ስለዚህ በእምነት ዘርተን በእጥፍ መሰብሰብን መለማመድ አለብን። መታመምም ሆነ መድሄት የእምነት ጎዶሎነት ማሳያ ነው የሚል ሐሰተኛ አስተምህሮ አላቸው። ወንጌልን ነፍሳትን ለማዳን ሳይሆን እንደ ገቢ ምንጭ መጠቀም፣ በወንጌል ስም ሀብት ማካበት ዋነኛ መገለጫቸው ነው። በእነርሱ አስተምህሮ ወንጌልን ዋጋ ከፍሎ ማገልገልን እንደ ጉስቁልና የሚቆጠር ሲሆን በአገልግሎት ስም ሀብትን መሰብሰብ ዋናው ግባቸው ነው። 2. ቤኒ ሂን በሐሰተኛ ፈውሶች የሚታወቅ ሰው ነው። ቤኒ ሂንን ታዋቂ ካደረጉ ነገሮች አንዱ በተለያዩ ቦታዎች ትልልቅ የፈውስ ፕሮግራሞች ማካሄዱ ነበር። እነዚህም በቴሌቪዥን ስለሚሰራጩ ግለሰቡ በብዙዎች ታዋቂ እንዲሆን ረድቶታል። ይህ አስተምህሮ እግዚአብሔር በሉዓላዊ ፈቃዱ የሚያደርገውን የመፈወስና የመባረክ ሥራ እኛ ሰዎች ማዘዝ እንደምንችልና በማመን እንደ እርሱ ፈቃድ ሳይሆን እኛ የፈለግነውን በእጃችን ማስገባት እንደምንችል የሚያስተምርና የሚለማመድ አደገኛ ኑፋቄ ነው። በበሽታ መጠቃት የእምነት ጉድለት ወይም በእግዚአብሔር አለመታመን ነው የሚለው ትምህርቱም ቤኒ ሂን የሚታወቅበት የሁል ጊዜ ቋንቋው ነው። ፈውስን በእምነት መቀበል ካልቻለ አንድ ሰው ክርስቲያን ነው ወይ ብሎ ይጠይቃል። ቤኒ ሂን በሚያካሄዳቸው የፈውስ ክሩሴዶች በተአምር ተፈወሱ የተባሉ ሰዎች ፈውሳቸው አጠያያቂ የሆነና በሕክምናም ያልተረጋገጠ እንደሆነ ብዙዎች ገልጸዋል። ግለሰቡ በህመምተኞች ላይ የተለያየ የሥነ ልቦና ጫና በማድረግ ሳይፈወሱ እንደተፈወሱ እንዲመሰክሩ በማድረግ ተአማኒነትን ለማግኘት ይሞክራል። 3. ቤኒ ሂን ብዙዎችን ያሳተ ሐሰተኛ ነቢይም ነው። ቤኒ ሂን በቃሉ የተገለጹትን መገለጦች ውስን ስለሆኑ በመጽሐፍ ቅዱስ ከተጠቀሱት መገለጦች ባሻገር በመሄድ ሌሎች ተጨማሪ መገለጦችን መለማመድ አለብን በማለት ከቃሉ ያፈነገጡ ትንቢቶችን በተደጋጋሚ የሚናገር ሰው ነው። በአደባባይ ለዚያውም በድፍረት የሐሰት ትንቢቶቹን መናገሩን ራሱ አምኗል። 4. ቤኒ ሂን የሐሰት ትምህርቶችም አስተማሪ ነው። ከዚህ አንጻር ከቤኒ ሂን ታዋቂ አባባሎች መካከል የሚጠቀሰው ክርስቲያን ነኝ ስትል በዕብራይስጥ እኔ ማሺያክ ነኝ እያልክ ነው። በሌላ አነጋገር እኔ በምድር ላይ የምራመድ ትንሽ መሲህ ነኝ ማለትህ ነው። እንዲህ ልበል፣ አንተ በምድር ላይ የምትሮጥ ትንሽ አምላክ ነህ ብሏል። ስለዚህ ቤኒ ሂንና አጋሮቹ ሰው ትንሽ አምላክ ስለሆነ ልክ እንደ አምላክ የወደደውን ነገር በመናገር ማዘዝ ይችላል ብለው ያምናሉ። ደግሞም ይህንኑ ኑፋቄ ያስተምራሉ። ቤኒ ሂንና መሰሎቹ በድፍረት ከሚናገሯቸው ነገሮች መካከል አንዱ እኔ ካልኩ በቀር እግዚአብሔር አይንቀሳቀስም። ለምን? ምክንያቱም ከእርሱ ጋር አብረን እንድንሰራ አድርጎናልና ነገሮችን በዚያ መንገድ አዘጋጅቷል የሚል ነው። በዚህም እርሱና መሰሎቹ የእግዚአብሔርን ሉዓላዊነት ያቃልላሉ። ቤኒ ሂን እንደ ብልጽግና ትምህርት አስተማሪነቱ እንደ መሰሎቹ አስተማሪዎች ኢየሱስ ሰጠነ ከሚለው የብልጽግናዎች ትምህርት ጋር የሚያወዳጀው ነገር እንደተናገረ ተዘግቧል። ይህ ሐሰተኛ ግለሰብ ኢየሱስ ክርስቶስ ሰይጣንን የሚያቆምበት ብቸኛው መንገድ ከእርሱ ጋር አንድ በመሆን መሆኑን ያውቅ ነበር። ስለዚህ ከሰይጣንም ባህሪ ጋር አንድ ሆነ። ይህም የሰይጣን ባህሪ ያላቸው ሁሉ የእግዚአብሔር ባህሪ ተካፍለው እንዲገኙ ነው በማለት ጽዩፍ ትምህርት የሚያስተምር ነው። ከዚህ በተጨማሪ ሰው 3 አካል ነው፣ ግን አንድ ነው። አሁን እግዚአብሔርን እንይ። እግዚአብሔር አብ፣ ወልድና መንፈስ ቅዱስ 3 አካላት ናቸው። እነዚህ እንደ ሰዎች እያንዳንዳቸው 3 በአንድ አካል ናቸው። ስለዚህ 9 ናቸው በማለትም ያስተማረ ሰው ነው። እንደለመደው ቆየት ብሎ መሳሳቱን አምኖ በይቅርታ ይህንንም አስተባብሏል። በዚህና ሌሎች በርካታ ምክንያቶች
የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የቤኒሂን ወደ ኢትዮጵያ መምጣቱም ሆነ ጠቅላላ አገልግሎቱ ተቀባይነት የሌለው እንደሆነ ማስገንዘብ ትፈልጋለች። የእርሱ ወደ ኢትዮጵያ መምጣት በምድራችን ላይ የተስፋፋ ያሉት የሐሰት ትምህርቶችና ልምምዶች ስር ይሰዱ ዘንድ ልክ በእሳት ላይ ቤንዚን እንደማርከፍከፍ የሚቆጠር አደገኛ ውሳኔ ነው። ከዚህ በፊት ከውጭ ሀገር የመጡ የሐሰት አስተማሪዎች ዘርተውት የሄዱት እንክርዳድ ያስከተለውን ውጤት እየተመለከትን ችግሩን የሚያባብስ ኑፋቄ መጨመር ስህተት ነው። ይህ ሐሰተኛ ግለሰብ ወደ ኢትዮጵያ መጥቶ ፕሮግራም የሚያካሂድ ከሆነ የቤተ ክርስቲያናችን ምዕመናንና አገልጋዮች ፈጽሞ ወደ ስፍራው እንዳይሄዱ፣ በማንኛውም መንገድ ከዚህ ክፉ ሥራ ጋር እንዳይተባበሩ፣ ላልሰሙትም ጭምር ይህንን የጥንቃቄ መልእክት እንዲያደርሱ ቤተ ክርስቲያን ከአደራ ጭምር ማሳሰብ ትወዳለች። በቤተ ክርስቲያናችን በልዩ ልዩ ስፍራ በመሪነት አገልግሎት ላይ ያላችሁ ሁሉ የምትመሩት ሕዝብ ከቤኒሂን እና መሰሎቹ ስሁት አስተምህሮና አገልግሎት እንዲጠበቅ ይህንን ጽሑፍም ሆነ ሌሎች መረጃዎችን በመጠቀም እንድታስተምሩ ቤተ ክርስቲያን ታሳስባለች። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የካቲት 2018 ዓ.ም አዲስ አበባ ኢትዮጵያ። ሁላችሁንም እኔም በጌታ በኢየሱስም ሰላም ለማለት ወዳለሁ። በቃለ ሕይወት ፕሬዝዳንት ዶክተር ስምዖን ኤሊሶ እንደተገለጠው በተለይ በዚህ ጊዜ መግለጫውን መስጠት ያስፈለገው ከውጭ ሀገር ቤኒሂን የተባለ አስተማሪ ግብዣ እንደተደረገለትና በኢትዮጵያ መጥቶ አገልግሎት ለመስጠት ስልጠናዎችን ለመስጠት ዝግጅት እየተደረገ እንዳለ ስለሰማን የዚህ ሰው አስተምሮም ሕይወቱም ብዙ ጥያቄ ያለበት ስለሆነ የሱ ወደ ኢትዮጵያ መጥቶ ማስተማር በአገራችን ውስጥ ላለው የሐሰት አስተምሮ እንቅስቃሴ የበለጠ ጉዳት የሚያመጣ የበለጠ የሚያስፋፋ ሆኖ ስላገኘ ነው ይህን መግለጫ መስጠት ያስፈለገው። ቤኒሂን ማን ነው? አስተምሮ ምንድነው? ለምንድነው የሱን አገልግሎት ወደ ኢትዮጵያ መምጣት የምንቃወመው የሚለውን ዝርዝር መግለጫ እናቀርባለን። በጽሁፍ ተዘጋጅቷል። በተለያዩ የሚዲያ አማራጮቻችን በቴሌግራም፣ በፌስቡክ፣ በሕይወት ቲቪ፣ በሌሎችም ሙሉውን የተጠናከረውን ሰፋ ያለ መግለጫ እናቀርባለን። ለዚህ አጭር መግለጫ ግን ዋና ዋና የቤኒሂን አገልግሎት ወደ ኢትዮጵያ መምጣቱን የምንቃወምበትን ምክንያት ለመግለጽ ነው። ቤኒሂን በዓለም ዙሪያ በእርግጥ የታወቀ አስተማሪና አገልጋይ እንደሆነ ብዙ ተከታይ እንዳለው ይታወቃል። ነገር ግን አገልግሎቱ ብዙ ጥያቄዎች ያሉበት ነው። እነዚህን ቀለል ባለ በአራት ሀሳቦች ለመግለጽ እሞክራለሁ። ቤኒሂን የብልጽግና እና የጤና ወንጌል እና የቃል እምነት እንቅስቃሴ አራማጅ ነው። እነዚህ በጣም አደገኛ የሆኑ ትምህርቶች እንደሆኑ ነው በቃለ ሕይወት የምናምነው። የብልጽግና ወንጌል በዋናነት የሀብትና የጤና ወንጌል ወይም ስብከት ሊባል የሚችል ነው። የክርስቶስን መስቀል ክርስቶስ በመስቀል ላይ ያደረገውን የመዋጀት የመቤዠት ስራ አሳንሶ ሀብትና ገንዘብ ጤና እንድናገኝ ነው ዋናው የሚል የክርስቶስን የመስቀል ስራ በመስቀል ላይ የተሰራውን ስራ አሳንሶ አኮስሶ የሚያቀርብ አስተምህሮ ነው። ጌታ ኢየሱስ ክርስቶስ የመጣበት ዓላማ ትልቅ እንደሆነ፣ የሰው ልጆችን ለማዳን እንደሆነ፣ ከጤናና ከሀብት የበለጠ ሰፊ የድነት ስራ እንደሰራ መጽሐፍ ቅዱስ ያስተምራል። ይሄንን አሳንሶ የሚያቀርብ ስለሆነ ነው አንደኛው የቤኒሂንን አስተምሮ የምንቃወመው። ሌላው ከጤና ጋር በተገናኘ መታመም የእምነት መጉደል ነው፣ ጤና ከሌለህ እምነት ልክ አይደለም ብሎ የእምነት ደካማዎች ጉዳይ እንደሆነ አድርጎ ነው የሚያቀርበው። ይሄ ደግሞ ከመጽሐፍ ቅዱስ አስተምሮ ጋር የሚጋጭ እንደሆነ ስለ ሕመም፣ ስለ በሽታ፣ ስለ ፈውስ መጽሐፍ ቅዱስ የሚያስተምራቸው ነገሮች ቢኖሩ ይሄ ግን ፈር የለቀቀ አስተምሮ ስለሆነ ይህን የሚያስተምርም ስለሆነ በዚህ ምክንያት የቤኒሂን መምጣት ጤነኛ አስተምሮ የሌለው ሰው ስለሆነ የምንቃወመው በዚህ ምክንያት ነው። ሁለተኛ ቤኒሂን የታወቀው ትልልቅ የፈውስ ክሩሴዶችን በማድረግ ነው።
በጣም በትልልቅ አደባባዮች በቴሌቪዥን ብሮድካስት በተደረጉ ትልልቅ የፈውስ ክሩሴዶቹ ይታወቃል። ብዙዎች እንደተፈወሱ ቢነገርም በተጠኑ ጥናቶች ተፈወሱ የተባሉ ሰዎች እውነተኛ ፈውስ እንዳላገኙ፣ ተፈውሰናል ብለው የሚመሰክሩ ሰዎች በብዙ ጫና በብዙ ማኒፑሌሽን እንደሆነ ያን ምስክርነት እንዲሰጡ የሚደረገው የተረጋገጠ ስለሆነ ደግሞ ያልተፈወሱ ሰዎች ተፈውሳቸዋል ተብሎ ያልተፈወሱትን የኔ ጉዳይ አይደለም ብሎ የሚናገርም ሰው በመሆኑ ምክንያት ይሄ ደግሞ በሀገራችን በጣም የተስፋፋ ስለሆነ ይሄንን በዓለም ዙሪያ ታዋቂ የሆነውን ሰው ማምጣት ይሄ ችግር በሀገራችን እንዲስፋፋ ያደርጋል የሚል እምነት አለን። ሶስተኛ ቤኒን በተለያየ ጊዜ ትንቢቶችን ተናግሯል። የተናገራቸው ትንቢቶች ሳይፈጸሙ ቀርተዋል። ለምሳሌ ፊደል ካስትሮ የሚባል የኩባ ፕሬዚዳንት በዚህ ዓመተ ምህረት ይሞታል ብሎ ከተናገረ ከብዙ ዓመት በኋላ ነው ሰውየው የሞተው። እና ሌሎችም እንደተናገራቸው የሐሰት ትንቢቶች አሉ። እንግዲህ አንዱ እውነተኛ ነብይ የሚታወቀው የሚናገረው ትንቢት ሲፈጸም ነው። ብዙ የሐሰት ትንቢቶችን ተናግሯል። ሳይፈጸሙ ሲቀሩ ያው በሌሎች ተፋጦ ሲያዝ ያንንም ያመነበት ሁኔታ አለ። ስለዚህ እኛ ደግሞ የሐሰት ትንቢት አንደኛው እውነተኛ ነቢያትን ነው እንጂ የሐሰት የሚናገሩትን ነቢያት ማስተናገድ የለብንም። ይሄም ሶስተኛው ችግር ነው። ሌላው ቤኒን ያስተምራል በሄደበት እና የሚያስተምራቸው ትምህርቶች ስህተት ያለባቸው ትምህርቶችን ያስተምራል። ከዚህ አንዱ የሚታወቀው ሰው 3 ክፍል አለው፣ ነፍስ፣ ስጋ፣ መንፈስ አለው። እንዲሁም እግዚአብሔር እያንዳንዱ እግዚአብሔር አንድ አምላክ 3 አካል አብ፣ ወልድ፣ መንፈስ ቅዱስ ብለን ነው ምናምነው በስላሴ የምናምን እና አብም 3 አካል አለው፣ ወልድም እንደዚሁ፣ መንፈስ ቅዱስም 9 ናቸው ማለት ይቻላል ብሎ በድፍረት ያስተማረ ሰው ነው። በእርግጥ በኋላ በጣም ወጥረው ሲይዙት ይህንንም አስተባብሏል። ግን እንደዚህ አይነት ጥልቅ የመጽሐፍ ቅዱስ ትምህርት እውቀትም እንደሌለው ይነገራል። አደገኛ የሆኑ ክርስቶስ ሰይጥኗል የሚል አይነት አስተሳሰብ ሁሉ ስለ ሰው ያለው አስተምሮ ሁሉ ልክ ያልሆኑ ስለሆኑ ይሄ ሰው መጥቶ መሪዎችን እንዲያሰለጥን እና አስተማሪዎችን እንዲያስተምር ማድረግ፣ እሱንም በሀገር አቀፍ ደረጃ እንዲህ አይነት ፕሮግራም እንዲያካሄድ ማድረግ እንዲህ አይነት የሐሰት ትምህርቶች እንዲባዙ መንገድ የሚከፍት ስለሆነ ይህን ሰው ወደ ሀገር ውስጥ ማምጣት እንዲያገለግል መፍቀድ ለቤተ ክርስቲያን አደገኛ ነው ብለን ስለምናምን ይህን አጥብቀን የምንቃወመው ይሆናል። እነዚህ ያነሳናቸው ነገሮች በደንብ ጠለቅ ብሎ ለመመርመር ለሚፈልጉ እንዳልኩት ቅድም ሙሉ ጽሑፍ እናዘጋጃለን፣ ሰፋ ባለ ሁኔታ እዚህ ባነሳዋቸው 4 ነጥቦች ዙሪያ ከነ ማስረጃዎቹ ከሱ ጋር አብረው ሲያገለግሉ የነበሩ ሰዎች የሰጡት ምስክርነት፣ በተለይ የወንድሙ ልጅ የሆነ ኮስቲሂን የሚባል አጠገቡ ብዙ ዓመት አብሮ ያገለገለ ሰው የሰጣቸው ምስክርነቶች አሉ። በእነዚህ ምክንያቶች በብዙ ቦታ ተቀባይነት የሌለውን ሰው አምጥቶ ሀገራችን ላይ ያገልግል፣ በረከት ከሱ ጋር ይመጣል ብሎ ማመን የዋህነት ነው። የእግዚአብሔርንም መንጋ ለተኩላ አሳልፎ መስጠት ስለሆነ ይሄን አጥብቀን የምንቃወም መሆኑን ለመግለጽ ነው። አመሰግናለሁ። የጌታ ጸጋና ሰላም ይብዛላችሁ። አሁን በቤተ ክርስቲያናችን ፕሬዝደንትና እንዲሁም በዋና ጸሐፊያችን በተገለጸው መሰረት በዚህ በአስተምሮ ዝንፈትና በስህተት ትምህርት ዙሪያ በተለይም ደግሞ ከቤኒን ከሚባለው ሰው ጋር በተያያዘ እንደቀረበው ስለዚህ እኛ ምን ማድረግ አለብን የሚል ሀሳብ ለመጨመር ነው። የእግዚአብሔር ቃል እንደምናገር መጽሐፍ ቅዱስ ላይ ሐዋርያው ጳውሎስ እንደምናገር በደሙ የዋጃትን ቤተክርስቲያን ተጠብቋትና ትንከባከቧት ዘንድ ለራሳችሁና ለመንጋው ተጠንቀቁ እንደሚል እኛ የቤተክርስቲያን መሪዎች በተለይም ደግሞ በየመዋቅሩ በኢትዮጵያ ቃለ ሕይወት ቤተክርስቲያን ከዋና ጽሕፈት ቤት ጀምሮ በቀጣና በህብረቶችና እንዲሁም በአጥቢያዎች ውስጥ የሚታገለግሉ ሁሉ በዚህ ሁኔታ ውስጥ ይህንን የቤኒንን ትምህርት እና እዚህ ኢትዮጵያ ውስጥ መጥቶ እንዲያገለግል ተፈቅዶ እየተደረገ ያለውን ዝግጅት በተመለከተ የሚመኑ ከዚህ ከቃለ ሕይወት አስተምህሮና የእምነት ተቋም አንጻር ይህንን የማንደግፍ መሆኑን እንዲሁም ደግሞ የሚመኑ ወደዛ እንዳይሄድ በተለይ የቤተ ክርስቲያን መሪዎች በየትኛውም አጋጣሚ ህዝቡን ማስተማር፣ መግለጫዎችን መስጠት፣ ግንዛቤን ማስፋት እንደሚያስፈልግ
ለማስጠንቀቅ እንዲሁ ለማሳሰብ ነው። ከዚህም በተጨማሪ ምናልባትም በአጠቃላይ በዘመናችን ያለውን የአስተምህሮ ዝንፈትና የስህተት ትምህርቶችን በተመለከተ በቤተ ክርስቲያናችን የዕቅበተ እምነት ክፍል በቴዎሎጂ መምሪያ ውስጥ ከፍተኛ ስራ እየሰራ ይገኛል። ጥናቶችን እያካሄደ ይገኛል። በዚህ መሰረት በየመዋቅሩ የሚገኙ አገልጋዮችና መሪዎች እንዲያጠኑ እንዲሁም ደግሞ የአሰልጣኞች ስልጠና በመውሰድ በተለያዩ ፕሮግራሞች ላይ ኮንፈረንሶች ላይ እንዲሁም ደግሞ ወርክሾፖች ላይ በማስተማር የህዝቡን ግንዛቤ እንዲያሰፉ የሚያስችል ስራ ዝግጅት እየተደረገ ይገኛል። በዚህ መሰረት ሌሎችም ከቤኒሂን በተጨማሪ በተለይም ደግሞ በዚህ ዘመን ሐዋርያትና ነቢያት ነን የሚሉ ብዙ በየመንደሩ ያሉ አገልጋዮች ስላሉ የቤተ ክርስቲያናችን መሪዎች መንጋውን ከመጠበቅ አንጻር ቃለ ሕይወት የእነዚህን ሰዎች ነቢያትንና ሐዋርያትን ስለማትሾም እንዲሁም ደግሞ አገልግሎታቸውንም ስለማትቀበል በየትኛውም በኮንፈረንስ ይሁን በአመታዊ ፕሮግራሞች ይሁን እንዳትጋብዟቸውና ህዝቡንም እንድትጠብቁ ያለውንም ክፍተት በመምላት እንድታስተምሩ፣ እንድታሳስቡ፣ እንድትጠብቁ እያሳሰብን ለዚህ እንዲረዳ ዋና ጽሕፈት ቤቱ ከቀጣና መሪዎች ከህብረት እንዲሁም አጥቢያ ላይ ከሚገኙ አገልጋዮች ጋር በመተባበር ሰፋ ያለ ጥናቶችን እንዲሁም ደግሞ የውይይት መድረኮችን በማመቻቸት እንዲሁም ደግሞ ትምህርቶችን በማስተማር ህዝቡን ወደዚህ እውነት ለመምራት ዝግጅት እያደረገ እንደሆነ ለመጨመር ነው። አመሰግናለሁ። እንግዲህ እንደተገለጠው የስህተት አስተምሮን የመቃወም ነገር የሁላችን ኃላፊነት ነው። መጽሐፍ ቅዱሳችን በስህተት ጉዳይ ላይ በጣም ግልጥ አስተምሮ አለው። ከመጽሐፍ ቅዱስ አንጻር ትክክል ያልሆኑትን ትክክል አይደለም ማለት ተገቢ ይሆናል ማለት ነው። የስህተት አስተማሪዎችን የምናውቀው አንዱም በሚያደርጉት መንገድ ነው። የትምህርትን የሚያቀርቡበት መንገድ ከመጽሐፍ ቅዱሳችን ያፈነገጠ ነው። በአብዛኛው ለራሳቸው ጥቅም ስሉ የሚያደርጉት እንደሆነ እናስተውላለን። እንደዚሁም በተለያየ መንገድ እስካሁን ድረስ እንዳየነው ከመጽሐፍ ቅዱስ ያፈነገጠ የህይወት ልምምድ ያላቸው መልካም የህይወት ምስክርነት የማይታይባቸው አገልጋዮች ናቸውና ምዕመናን ከዚህ እንድትጠበቁ ሌሎችም እንድትጠበቁ የሁሉ ኃላፊነት እንደሆነ ለመግለጽ እንወዳለን። እነዚህ ጽሁፎች በተለያየ መንገድ ይዘጋጃሉ። በቤተክርስቲያናችን ባለ አቅም ሁሉ ጽሁፎች በማሰራጨት ትምህርታዊ ኮንፈረንሶችን በተለያየ ስፍራ በማድረግ ማሰልጠን የሚችሉትን አገልጋዮች አሰልጥነን በማሰማራት ሰዎች ከስህተት ትምህርት እንዲጠበቁ መሰረታዊ ስራዎችን የምናከናውን እንደሆነ ለመግለጥ ያክል ነው። እግዚአብሔር አብዝቶ ይባርካችሁ።